አንዳንድ ሰዎች ከፊት ለፊታቸው ስላለው ነገር ብቻ ሲያስቡ፣ ሌሎች ደግሞ የነገሮችን ትስስር ሊያስከትሉ የሚችሉትን ውጤትና ድብቅ የሆኑ ስርዓቶችና ፍላጎቶችን በሁሉም ቦታ ላይ ሲያስተውሉ ተመልክተው ይሆናል። የስነ ልቦና ጥናት እንደሚያሳየው ብልህነት ማለት ብዙ ዕውቀት ማከማቸት ብቻ አይደለም። ይልቁንም አንድ ሰው እውነታን ወይም አንድን ክስተት ምን ያህል በጥልቀትና በስፋት እንደሚረዳው የሚያንጸባርቅ ጭምር እንጂ። እነዚህ አሁን የምናያቸው ነጥቦች መደበኛ የአይኪው መለኪያ ወይም የሕክምና ደረጃዎች አይደሉም። ነገር ግን በስነ ልቦና ጥናት ከተለያዩ የአእምሮ የግንዛቤ መንገዶችና ተሞክሮች ደረጃ የተሰጣቸው የአስተሳሰብ ቅርጾች ናቸው። እንግዲህ አምስቱ የአስተሳሰብ ደረጃዎች የሚከተሉት ሲሆኑ፣ አብዛኛው ሰው ግን የመጨረሻው ደረጃ ላይ ፈጽሞ አይደርስም። ደረጃ 1 ሪአክቲቭ ቲንኪንግ ወይም አጸፋዊ አስተሳሰብ። በዚህ ደረጃ ላይ ያሉ ሰዎች በአብዛኛው በዙሪያቸው ለሚፈጠረው ነገር ቅጽበታዊ ምላሽ በመስጠት ላይ ብቻ የተገደቡ ናቸው። ውሳኔዎቻቸውን የሚቆጣጠረው ስሜታቸው ነው። ከነገው መዘዝ ይልቅ የዛሬው ፈጣን እርካታና ጥቅም የበለጠ ያሳስባቸዋል። ስነ ልቦና እንደሚያሳየው ከፍተኛ የሆነ አጸፋዊ አስተሳሰብ ብዙ ጊዜ የሚያተኩረው አሁን ባለው ቅጽበት ላይ ብቻ ነው። ጥያቄያቸው ቀጣይ ምን ሊፈጠር ይችላል የሚል ሳይሆን አሁን ምን እየተሰማኝ ነው የሚል ነው። ደበረኝ፣ ገላመጠኝ፣ ናቀኝ ለመሳሰሉት ማንኛውም ስሜቶቻቸው ለምንም እንዴትም ሳይሉ በዛው ቅጽበት አጸፋዊ ምላሻቸውን ይሰጣሉ። ሁለተኛ ሩል ቤዝድ ቲንኪንግ ወይም በሕግ ላይ የተመሰረተ አስተሳሰብ። በዚህ ደረጃ ላይ የሚገኙ ሰዎች በከፍተኛ ሁኔታ በስርዓቶች፣ በመመሪያዎችና ከሌሎች በሚሰጣቸው አቅጣጫ ላይ ብቻ ጥገኛ ይሆናሉ። ለእነሱ ሕግን መከተል የደህንነት ስሜት ይሰጣቸዋል። የተዋቀረ አሰራርን መከተልም እንደ ግዴታ ይቆጥሩታል። የስነ ልቦና ባለሙያዎች እንደሚሉት በሕግ ላይ የተመሰረተ አስተሳሰብ ጥርጣሬንና ግራ መጋባትን ይቀንሳል። ስለዚህ ይህ ነገር እውነት ነው ወይ ተገቢ ነው ወይ ብለው ከመጠየቅና ከማመዛዘን ይልቅ ሀገር ሕግ ያደረገውን፣ ተቋማት የወሰኑትንና ማህበረሰብ የተስማማበትን ሁሉ እንደ ትክክል ተቀብለው ይሄዳሉ። ሶስተኛ አናሊቲካል ቲንኪንግ ወይም ትንታኔያዊ አስተሳሰብ። ይህ ነገሮችን መጠየቅ የምንጀምርበት ደረጃ ነው። ሰዎች የሚሰጣቸውን መረጃ ዝም ብለው ከመቀበል ይልቅ በጥልቀት መመርመር ይጀምራሉ። የነገሮች ተደጋጋሚነትና ምክንያታዊነት ወይም ሎጂክ ትልቅ ቦታ የሚሰጠው በዚህ ደረጃ ላይ ነው። ስነ ልቦና ይህንን ትንታኔያዊ አስተሳሰብ ጠንካራ ከሆነ የነገሮች ሂሳዊ ግምገማ ጋር ያያይዘዋል። የተሰጣቸውን መልስ ወይም ሐሳብ ዝም ብለው ከመቀበል ይልቅ እንደ አስፈላጊነቱ የሚተቹና የራሳቸውን መልስ መፈለግ የሚችሉ ናቸው። አራተኛ ሲስተም ቲንኪንግ ወይም ስርዓታዊ አስተሳሰብ። በዚህ ደረጃ ላይ ያሉ ሰዎች ክስተቶችን ነጥለው ማየት ያቆሙ ናቸው። ይልቁንም የነገሮችን ትስስርና ሰንሰለታዊ ግንኙነት መመልከት ይጀምራሉ። አንዱ ድርጊት በሌላው ላይ ተጽዕኖ እንደሚያሳድር እንዲሁም ትናንሽ ለውጦች ትላልቅ ውጤቶችን ሊያስከትሉ እንደሚችሉ በደንብ ይረዳሉ። የስነ ልቦና ጥናት እንደሚጠቁመው ይህ ከፍተኛ የአእምሮ ግንዛቤ ደረጃ ብዙ ጊዜ በተለያዩ ስርዓቶች መካከል ያለውን ዝምድና ለይቶ ያውቃል። ምን ተፈጠረ ብለው ብቻ አይጠይቁ። ለምን ተፈጠረ፣ በእነማን ተፈጠረ፣ እንዴት ተፈጠረ በማለት ለአንድ ክስተት የጀርባ ክሮችን በመምዘዝና በመጠየቅ የጠራ ምላሽ የሚያገኙ ሰዎች ናቸው። አምስተኛ ሰልፍ አዌር ቲንኪንግ ወይም ራስን የሚያውቅ አስተሳሰብ። ይህ በጣም አልፎ አልፎ የሚገኝ እጅግ ብርቅዬው ደረጃ ነው። እዚህ ጋር ትኩረቱ ሙሉ በሙሉ የውጭውን ዓለም ጨርሶ ወደ ውስጥ መመልከት ላይ ያዘነብላል። ሰዎች እውነታውን ብቻ ሳይሆን የራሳቸውን አስተሳሰብ ጭምር መተንተንና መመርመር ይጀምራሉ። ስነ ልቦና ይህንን ሜታኮግኒሽን ብሎ ይጠራዋል። ይኸውም ስለ ራስ አስተሳሰብ ማሰብ ማለት ነው። የራሳቸውን ግምቶች ይጠይቃሉ፣ አድሏዊ አመለካከቶቻቸውን ይሞግታሉ፣ እንዲሁም የራሳቸውን ምላሾች ይታዘባሉ። ምክንያቱም አንዳንድ ጊዜ ትልቁ እንቅፋት ውጭ ያለው ዓለም ሳይሆን ዓለሙን የሚተረጉመው የራሳቸው አእምሮ እንደሆነ በሚገባ ይገነዘባል። የሰው አእምሮ እንደ ግዙፍ ሕንፃ ነው። በውስጡ ተሸሽጎ ይህ ሕንፃ በውበት ያንጸባርቅ ወይም ቆሽሾ ይሻግት ማየት አዳጋች ነው። እነዚህ ሰዎች ከገዛ አካላቸው በመውጣት ራሳቸውን እንደ ውጭ ሰው መገምገም ይችሉበታል፣ ውስጡንም በጥሩ ሁኔታ መገንባት እንዲሁ። የስነ ልቦና ሳይንስ አንድን ነገር ግልጽ ያደርጋል። ከፍተኛ ብልህነት ማለት የፍጥነት ጉዳይ ብቻ ሳይሆን ራስን የማወቅ ጉዳይም ነው። እናም ከላይ እንደዘረዘርንላችሁ ከፍተኛው የብልህነት ደረጃ ማለት ብዙ ማወቅ ላይሆን ይችላል፣ የራስን አእምሮ እንዴት እንደሚሰራ መረዳት ጭምር እንጂ።